አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታይ ቤተሰቦች እንደምን አላችሁ? እንዲሁም ክርስቲያን ወገኖችን ሰላም ሰላም ብያለሁ። ሰላማችሁ ብዝት ትረፍ ይበልልኝ። እንደ ምድር አሸዋ እንደ ሰማይ ከዋክብት ሰላማችሁ ብዝት ትረፍ። ሰላም ሀገራችንን ሰላም ያደርግልን። አንድነትን፣ ሰላምን፣ ፍቅርን፣ መተሳሰብን ይስጠን እያልኩኝ ዛሬ ደግሞ ደስ ሚዲያ ላይ ተዟዟሪ ያገኘሁት እንግዲህ ቁራሌው ብለው እንግዲህ በሁሉም ክልል በሁሉም ሰፈር ያለ ነው። እንግዲህ ልዋጭ እያለ ይመጣሉ። እንግዲህ የሆነ አልሙሂም ስራ ነው። ቁራሌውም ስራ ነው። ስራ ሰርቶ ማደር፣ ራስን መቀየር፣ ቤተሰብን ማስተዳደር ስራ ክብር ነው። ግን ይህንን ስራ ብለው በየሰፈሩ የሚመጡ አሉ ማለት ነው። እንግዲህ ጥንቃቄ ማድረግ ያለብን ሁላችንም ልጆቻችንን አላህ ይጠብቅልን ከእንደዚህ አይነት ጉድ መከራ ማለት ነው። አንዳንድ ለማዳ ልጆች አሉ። ልጆቻችንን አዲስ ሰው ሲያዩ አለማታለል፣ ጧትና ማታ ምክር መስጠት አለብን። ከረሜላ እንስጣችሁ፣ መጫወቻ እንስጣችሁ ብለው የሚያታልሉ ሰዎች አሉ። ተቀረቧቸው በኋላ እንደምንም ብለው እንግዲህ ይህንን ልጅ ማዳበሪያ ውስጥ አስገብቶ ማለት ነው መኪና ላይ እስከ መስቀል ድረስ ማለት ነው። አስቡት እንግዲህ ና ብለው እና በሰፈር ሰው ተይዞ በቁጥጥር ስር ሆኗል ማለት ነው። አልሐምዱሊላህ ልጁ ምንም ሳይሆን ያው ሰውየው በቁጥጥር ስር ሆኗል። ልጁ ግን በሰላም ለቤተሰቦቹ እንትን ብሏል ማለት ነው። እና ጥንቃቄ ማድረግ አለብን። ለተወሰነ ሰዓት ተተሰወረ ልጅ ማንም አያገኘውም ነበር። ግን የቤተሰቦቹ ዱዓ እና ቤተሰቦቹን ደግሞ ፈጣሪ ሲረዳቸው ለዚህ እንኳንም አላህ በቃ ለቤተሰቡ ሳይሰወር አስገኘላቸው ማለት ነው። ከባድ ነው ወገኖቼ። በተለይ ልጅን እንደዚህ ቅጥፍ አድርጎ ተቤተሰቡ ተቀየው ተግቢው ከሚጫወትበት አካባቢ ሲሰወርባቸው ለእናት ለአባት ያለው ጭንቀት መከራ አያድርስ አያምጣው በቃ ነው የሚባለው። በልጅ አትፈተኑ፣ በልጅ አትፈተኑ ማለት ነው። እንደዚህ ስራ አስመስለው ልጆችን የሚያድኑ መጥፎ ሰዎች አሉና ከእንደዚህ አይነት ነገር አላህ ይጠብቅልን። ልጆቻችንን አላህ ይጠብቅልን። የማንም ልጅ ቢሆን በእንደዚህ አይነት ነገር አላህ ይሰውራቸው፣ አላህ ይጠብቃቸው። ተጫውተው በሰፈራቸው የሚመጡ የሚኖሩ ያድርግልን። እውነት ነው የምላችሁ ቤተሰቦቼ ማለት ነው። አላህ ይጠብቅላቸው ልጆቻችሁን፣ ፈጣሪ ይጠብቅላችሁ። ሌላ ምንም አይደለም። እውነቴን ነው የምላችሁ። ፈጣሪ አብዝቶ አብዝቶ ይጠብቅልን። አገራችንን ሰላም ያድርግልን። ልጆቻችን ቦርቀው የሚያድጉ እንጂ ተሳቀው የሚኖሩበት አይሁንብን ማለት ነው። አላህ ይጠብቅልን። እና አሁን ይህንን ልጅ እንግዲህ አስቡት ለቤተሰቦቹ ሰውሮ ተወሰደ በኋላ እንግዲህ ያው በገንዘብ ነው የሚተዳደረው ቤተሰቦቻቸውን ማለት ነው። ቤተሰቦቹን ይህን ያህል ብር አምጡ አለበለዛ ልጃችሁን አልሰጥም እያስለቀሰ ቤተሰብን በማሰማት ያ ድሀ ቤተሰብ እንግዲህ አስቡት ከየት ነው የሚያመጣው ዛሬ ከእጅ ወዳፍ ለቸገረበት ጊዜ ማለት ነው። እንደው ትንሽ እንደው ፈጣሪያችሁን አትፈሩም እናንተ ሰዎች ማለት ነው። ፈጣሪያችሁን አትፈሩም እንዴ? ዶሮ እኮ አይደለም ወይም እንስሳ አይደለም ተግቢ ብድግ አድርጋችሁ እቃ አይደለም እኮ ልጅ ነው። እናት 9 ወር አርግዛ አመት ከምናምን አጥብታ 2 አመት አጥብታ ስንት ነገር ሆና አሳድጋ እናት ልጅ እኮ ነው የምትወስዱት እቃ አይደለም። እንደው የሰው ሀቅ እኮ እቃም ቢሆን እኮ ሀራም ነው። እናንተ እንደው ፈጣሪያችሁን ፍሩ። ኧረ የሀገራችን ሰዎች ጨካኝ አረመኔ ሆናችሁ የሰው ልጅ ያህል ነገር ብድግ አድርጋችሁ ደግሞ በማዳበሪያ እስኪ አስቡት እንግዲህ በማዳበሪያ እንዴ! እንደው ላስተሳሰብም በቃ ላመለካከታችሁም እንደው ለህሊናችሁ ትንሽ እኔ እንጃ እንደው ልጁን የሆነ በቃ እኔ እንጃ እንዴት ፈጣሪ እንዴት እንደደረሰላቸው አላቅም።
ብቻ ተጋለጥ ያለው አላህ ቤተሰቦቹን እንደው ስለሚወዳቸው ነው ይሄንን አደጋ እንዲጋለጽ ሰው እንዲያየው ያደረገባቸው ማለት ነው። እውነት ነው የምላችሁ። አላህ ያጋለጠውን ማንም አይሸፍነውም፣ አላህ የሸፈነውን ማንም አያጋልጠውም። እና እናንተ መዳበሪያ ውስጥ ቆጥራችሁ መኪና አዘጋጅታችሁ ሩቅ ቦታ ልትወስዱ ስትሉ የቤተሰቡ ዱዓ የልጁ በቃ አላህ ያጋለጠውን ማንም አይሸፍነውም ማለት ነው። እና ሁልጊዜ በመጥፎ ስራ የምትሰማሩ ሰዎች ፈጣሪ ያጋልጣችሁ። ሰውን ለማስለቀስ ሰውን በቃ እንደዚህ ለማድረግ ይሄን ያህል ብር አምጡ ይሄን ያህል እንደዚህ የምትደራደሩ ልጅን ከቤት ወስዳችሁ ማለት ነው በሄዳችሁበት ሁሉ አይቅናችሁ፣ መንገዳችሁ ሁሉ ይጥፋባችሁ፣ የያዛችሁት አይባረክ፣ ጤናችሁን ይንሳችሁ። እንደው ያ ረብ እኔ ሌላ ምንም አልላችሁም። አልፎ ተርፎ ደግሞ ልቦና ይስጣችሁ፣ ልቦና ይስጣችሁ። ይሄ ነገር እኮ እኔ የምሰራው ሐራም ነው፣ በራሴ ልጅ ላይ እንደዚህ ቢያደርጉብኝ እወዳለሁ አልወድም። ልጅህን በቃ ህመምክን እንደ መምህየው ችግርክን እንደ ችግርህየው። ዛሬ ልጅ እኮ ነው ተግቢ አውጥተህ የምትወስደው ማለት ነው። እናት እኮ ነች። እናት እንኳን ታጠገቧ ተሰውሮ አይደለምና እንቅልፋቸው የሚያሳሳ እናት ናት እኮ የምታጣሰው። የራስሽ ጉዳይ ብለህ ይህን ያህል ብር ካላመጣሽ ልጅሽን እንዳያረገዋለሁ እንዳያረግ አልፎ ተርፎ እኮ ብዙ አረመኔዎች አሉ። እንዶ ልጆቻችንን አላህ ይጠብቅልን፣ እንደዛ አይነት አረመኔዎች አላህ ይጠብቅልን። እውነት ልጆቻችሁን ተወሰዱ በኋላ የራስሽ ጉዳይ የራሳቸው ጉዳይ ብለው በብዙ ነገር የሚያሰቃዩ ማለት ነው። አላህ ልቦና ይስጣችሁ፣ አላህ ልቦና ይስጣችሁ። ወላሂ የሰው ሀቅ የትም አያደርስም፣ የሰው ሀቅ ምንም አያደርግላችሁም። ደግሞ አላህ ያጋለጣችኋል እናንተን ማለት ነው። እንደዚህ ይቅር የማይለው ቅጣት ትቀጣላችሁ። እናንተም ደግሞ ፈጣሪ ሲያጋለጣችሁ አላህ ያጋለጣችሁ ቀን ማንም አይምራችሁም። ሰውን እንደምታስለቅሱ ይብላኝ። ከዚህ በፊት ስንት ሰው ላስለቀሳችሁ እንደለመዳችሁ ቁራሌው መስላችሁ እየለቀማችሁ አሮጌ ዕቃ ያላችሁ እያላችሁ ማዳበሪያችሁን ተኋላችሁ ይዛችሁ ግን የምታደርጉት የሰውን ሩህ በማዳበሪያ አድርጋችሁ እናትና አባትን ማሰቃየት። እነዛ የዳቦ መግዣ የቸገራቸውን ህዝብ ይሄን ያህል አምጡ ይሄን ያህል አምጡ። አላህን አትፈሩም? እንደው እንደዚህ የምታረጉ ሰዎች በአዱንያም በአኼራም አይመቻችሁ። ሁልጊዜ ለቅሶ ሁኑ። ሰውን የምታስለቅሱ የምትበሉት ምግብ አይስማማችሁ፣ ሰውነታችሁ በቃ አይቀበለው። ሰውን የምታስለቅሱ ሰውን አዛ የምታረጉ ሰዎች ማለት ነው። እኔ ሌላ ምንም አልላችሁ። እውነት ፈጣሪያችሁ ልትፈሩ ይገባል። ሙስሊሙም ሆናችሁ ክርስቲያንም ፈጣሪያችሁ በቃ በምታምልኩት አምላክ ፈጣሪያችሁ በቃ ለምን ለፍታችሁ ለምን እውነት ጀግና ትሆናችሁ ቁራሌውን ለቅማችሁ የምታሳድሩ ቤተሰቦቻችሁን የምትመሩ እናንተ ጀግኖች ናችሁ። የእናንተን ስራ ግን ስራ የተከበረን ስራን ለማቋሸሽ ሰው እንዳያምናችሁ ሰው እንዳይሰራ የምታደርጉ ባለጌዎች አላችሁ። ቁራሌው እኮ የተከበረ ስራ ነው። ቤተሰቡን የሚመራ ጀግና ላቡን ጠብ አድርጎ ዳቦ ገዝቶ የሚገባ ወንድ ልጅ ነው። በዛ ስራ ደግሞ እናንተ ይህንን ስራ ትገን አድርጋችሁ ሰውን የምታጠቁ ሰውን የምታቆሽሹ ሰውን የምታስለቅሱ ሌቦች አላችሁና አላህ የስራችሁን ይስጣችሁ። እውነት ሌላ ምን እላለሁ? ሰውን ባስለቀሳችሁ ቁጥር እናንተ አትጠቀሙም ይመስላችኋል ማለት ነው። ለጊዜ የተጠቀማችሁ ለጊዜው ነው እንጂ መቼም ቢሆን መቼም አያልፍላችሁም ማለት ነው። ሰውን አስለቅሶ ማን ያልፍለታል? ማንም የጊዜ ሁኔታ ነው እንጂ ማንም እኮ አያልፍለትም። እመኑኝ ማለት ነው። እመኑኝ። ሰውን ለምን ታስለቅሳላችሁ? ሰውን ለምን እንዴት ታደርጋላችሁ? ታሰቃያላችሁ? ከቻላችሁ አግዙ፣ ስጡ፣ አብሉ፣ አጠጡ። ካልቻላችሁ ደግሞ ጥሩ ንግግር ተናገሩ፣ ጥሩ ንግግር ስሩ።
የጠፋበትን መንገድ ያሳዩ። እንደው በቃ ወይኔ እኔ እንጃ ምን እንደምል አላውቅም። ብቻ ሀገራችንን ሰላም ያደርግልን። ልጆቻችን በሰላም ቦርቀው ቤተሰብ ጎረቤት ጠብቋቸው። እናት የሆነ ቦታ ስክድ ጎረቤት ነው ጠብቆ ግቢ ጠብቆ ልጆች ጠብቀው አገር የድሮውን ሰላም ያምጣልን። እውነት አሁን ጊዜው እኮ አስፈርቷል። ልጆቻችንን ከማጋ ነው ትተን የምንሄደው? ከማጋ ነው ትተናቸው የሚሄደው እያሉ አሁን ጊዜው በጣም አስፈርቷልና አገራችን የድሮው የሩቅ እኮ ሰፈር ነው የሚጠብቀን እንኳን ጎረቤት ማለት ነው። እና አሁን ጊዜ ተጠንቀቁ። ጥንቃቄ ነው የሚያስፈልገው በአሁኑ ሰዓት መጠንቀቅ፣ ሰውን አለማመን፣ ልጆቻችሁን መምከር። እንደዚህ የማያውቋቸው ሰዎች ከረሜላ እንስጣቸው፣ የማናቸው ልጆች እንልሳማቸው ብለው ብዙ ነገር ማደንዘዣ ነገር የሚያደርጓሉና ያው ምክር ነው። በተረፈ አላህ ይጠብቃችሁ። አላህ የጠበቀውን ማንም አይነካውም። አላህ ያጋለጠውን ማንም አይደብቀውም። አላህ ዱዓ ማድረግ ነው። ስንት እናት አለች በየስደቱ ላይ ልጇን እያስለቀሰች የአረብ ልጅ የምትንከባከብ በችግር ምክንያት ማለት ነው። ስንት እናት አለች ነገ ዛሬ እያለች ልጆቿን በቴሌፎን እያወራች ነገ እመጣለሁ ዛሬ እመጣለሁ እያለች የምትጨነቅ ስንት እናት አለች። ቤት ቁጠረው ይህን ሁሉ ማለት ነው። ግን እናንተ ዛሬ እንደዚህ የምታረጉ ህዝቦች ማለት ነው ወገኖቻችን ልቦና ይስጣችሁ፣ ልቦና ይስጣችሁ ነው የምለው እኔ ሌላ ምንም አይደለም። ልቦና ይስጣችሁ፣ ወላሂ ልቦና ይስጣችሁ። ሰውን ለማስለቀስ ሰውን እንትን ለማለት እቃ አይደለም ወይንም እንስሳ አይደለም ወይንም በግ አይደለም ወይንም ፍየል ወይም ዶሮ አይደለም። በማዳበሪያ እንስሳ እኮ በማዳበሪያ አይቆጠርም እንኳን የሰው ልጅ ማለት ነው። አላህን ልትፈሩ ፈጣሪያችሁ ልትፈሩ ይገባል። ዛሬ እንዴ እናንተ ይሄንን ልጅ ወስዳችሁ ምን ልታረጉት ነው? እናንተማ ብዙ ነገር ታደርጋላችሁ። አይ ወላድ አይ እናት ናት እንጂ ስንት መከራዋን አይታ ሳትጠግብ ለልጆቿ ጥግባ ሳይደላት ለልጆቿ እሷ ሳትቀባ እሷ ሳትለብስ እሷ ሳትማር ለልጆቿ ደፋ ቀና እያለች በዚህ ኑሮ ውድናት ኑሮዋን ትገፋለች። ደግሞ እናንተ ልክ እንዳውሬ አድናችሁ እግሯን ጠብቃችሁ የምታረጉት አረመኔዎች፣ እኔ እንጃ እንደነዚህ አይነት ሰዎች ላይ እንደ ቆፍጠን ያለ እርምጃ መውሰድ ነው። ህፃናትን የሚያፍኑ ያልሆነ ነገር የሚያደርጉ ላይ በቃ ሁለተኛ እርም የሚሉበትን ነገር ማድረግ ነው እንጂ ልጆች የነገ ትውልድ የነገ አገር ተረካቢ በነጻነት ተምረው በነጻነት አድገው ለሀገራቸውን ጥሩ ዜጋ እንዲሆኑ ማድረግ ነው እንጂ እንደዚህ ተወሰዳችሁ በኋላ ስንት ነገር ስቃይ አለ። እኔ ባለፈው የሆነ ቦታ ይቻለሁ እንደዚህ ህፃናቶችን ከቤተ ክርስቲያን ባሻንጉሊት እያታለለች ሰብስባ የምትይዝ የሆነችም አረመኔ ሴት አይቻለሁ ማለት ነው። ወላሂ እንግዲህ ቤተ ክርስቲያን ልጆችን ለጸሎት ይዘው ሂደው ባሻንጉሊት እያታለለች በከረሜላ እያታለለች ደርሶባቸዋል ማለት ነው። እና እንደዚህ የምታረጉ ወገኖች ፈጣሪያችሁን ልትፈሩ ይገባል። ፈጣሪያችሁን ፈርታችሁ ሌላ ስራ ስሩ። እንዴ ምንድን ነው ስትናገሪያች ሴትዮ? ሌላ ቦታ ነበርኩ የተከራየሁት ሲጠረጥሩኝ እንደገና ሌላ ቦታ ቀየርኩኝ አለች። የያዛት ልጅ ሲጠይቃት ማለት ነው። እና ምን ታረጊያቸዋለች ስላት ልጆችን ምን ታረጊያቸዋለች? እንደዚህ ሰብስበሽ የሚረከቡ ሰው አለ መጥቶ በመኪና ይወስዳቸዋል። ምን እንደሚያደርጓቸው ታውቂያለሽ? አይ በእንክብካቤ እንደሚያሳድጓቸውና እኔም የሚገባኝን ብር ሰጥተውኝ ልጆቹን ይወስዳሉ አለች። ልጆቹን ምን ያርጓቸው? ለምን ያውሏቸው? ሌላ ምን አይነት ሃይማኖት ያስተምሯቸው? ምን አይነት ዜጋ ያርጓቸው? የሚታወቅ ነገር የለም። ከቤት በቃ ምንም የሚያዩት ነገር የለም። ከሌላ ወደ ሌላ ነው የሚያስተላልፏቸው ማለት ነው። ይሄ ነገር እንደው ያረብ እናት ስንት ሆና ተሰቃይታ ልጄን ደግሞ በሃይማኖት ላሳድጋት ሃይማኖቷን አውቃ በየቤተ ክርስቲያኑ ለዱዓ ለጸሎት ይዘዋቸው እንዲሄዱ እንግዲህ እናትን አስቧት። እናት ዘወር ስትል ልጆቹን እየጠቀሱ ስውር ይላሉ ማለት ነው። እናት እንግዲህ አስቡ በዛ ሰዓት እንዴት እንደምታበጅ እንዴት እንደምታለቅስ እንዴት እንደምትጨነቅ በቃ እናንተ መገመት አያንስም። ይሄንን መገመት መቼም አያቅታችሁም ማለት ነው።
እና ወገኖቼ ከእንዲህ አይነት ነገር ልቦና ይስጣችሁ። ልጆቻችንን አላህ ይጠብቅልን፣ አገራችንን ሰላም ያደርግልን። ከእንዲህ አይነት መጥፎ አላህ ይጠብቀን። ብቻ ያው ዱዓ ማድረግ ነው። እንደገና ደግሞ ልጆችን መምከር ነው። መምከር ነው እና ሰላም ላይክ ሸር አድርጉት።